ዴብ እንግዲህ ሁላቸውንም አስጠነቀቃቸው ማለት ነው። በእኔ ጉዳይ አትግቡ። አባቱም መጣ፣ ሌላኛውም የዴብ እህት መታለች። እንግዲህ እሱ ከወደዳት እናንተ ምን አገባቸው አለች። የሊዲያ እህት መታለች ማለት ነው። ዴብ እንግዲህ አባቱንም እንደዚህ ኮስተር ብሎ እናቱንም አባቱንም ምንም አያገባቸውም። እኔ ከወደድኳት እኔ ብዙ መስዋዕት የከፈልኩባት ብዙ ያየውባት ነች። እሷም ማጣት አልፈልግም። አይ የምትሉ ከሆነ ግን ውሳኔን በራሴ እንድወስን አታድርጉኝ። ከዚህ ውጪ ምንም ላረግላችሁ አልችልም ማለት ዴብ። ዴብ ተረጋጋ። ምን እየሆንክ ነው? ቆይ ምንድን ነው እሱ ሀሳብ ሲሉት፣ ሀሳቤማ ነገርኳችሁ። እኔ ያለ እሷ መኖር አልችልም። ስለዚህ እኔ የወደድኳትን መውደድ አለባቸው። አይ የምትሉ ከሆነ ግን አይ ማለት ምን ብንልስ ከኛ ፍቃድ ልትወጣ ነው እንዴ ስትለው፣ አዎ እማዬ በቃ የኔ ይሁን አትበይ። የኔንም ምርጫ ማክበር አለብሽ። እወዳታለሁ፣ እሷን ማጣት አልፈልግም አለ። ከዛ በኋላ እንግዲህ ተያይዘው አንድ ሁለት ሲባባሉ ነገሩ ቀጠለ ማለት ነው። ከዛም የዴብ እህት እንግዲህ በቃ እማዬና አባዬ በመሀላቸው አትግቡ፣ እሱ ከወደዳት ማድረግ ይቻላል። ዝም በይ አንቺ፣ ዝም በይ። አሁን አንቺ የኔ ልጅ ነሽ። ሊዱ ብትሆን እንደዚህ አትልም ነበረ። አንቺ ከማን ነው የወጣሽው? እንዴት ወንድምሽን ትደግፊያለሽ? ያልሆነ ነገር እማዬ፣ ምክንያቱም እናንተ ጥላቻና ክፋትን ነው የምታተርፉት እንጂ ምንም የምታተርፉት ነገር የለም። እውነቱን ልንገርሽ፣ እሱ ይወዳታል። ስለዚህ ተውባ፣ እሱ የወደዳትን ውደዱለት። አንፈልግም። ማንነታችንን ዝቅ የሚያደርግ ክብራችንን የሚነካ ነገርማ በፍጹም ሞቴን መርጣታለሁ እንጂ እችን ልጅ አያገባም። ለዛውም ደግሞ አግብታ እየፈታች በፍጹም አላደርገውም ማለች። ኧረ እማዬ ተረጋጊ፣ ተረጋጊ እማዬ። አንቺና አባዬ ስትጋቡ እንዴት ነበረ አለቻት። ከዛ በኋላ እንደዚህ መሰለሽ እንዲህ በስነ ስርዓት ነው። እኔ የማን ልጅ እንደሆንኩ እሱም የማን ልጅ እንደሆነ ተጣርቶ ነው። አረ እንደዛ አይባልም እማዬ፣ እንደዛ አይባልም፣ ተይ እንጂ አለቻት። ልጅቷን በጣም አፋፏን ያዘቻት። የባርኮቴ እናት እንግዲህ የፍቅር እናት፣ ወይ ጉድ አምላኬ፣ ምንድን ነው የማደርገው? አልሚዬ ባክሽ ተረጋጊ። ልጅቷ ምንም የሚወጣላት ነገር የላትም። ደግሞ ይሄ አግብታ ፈታች የምትይው ነገር ከእውነት የራቀ ነው። ማን ነው እንደዚህ ያለሽ? ቆይ እንደዚህ ያለሽ ማን ነው እሱ ስትላት እንግዲህ አፋጠጠቻት። ፍቅርም ጉዴ ሊወጣ ነው ስትል እንግዲህ ወይዘሮ የዴብን እናት አይኗን ማየት ጀመረች። እንግዲህ አደራ እንዳትናገሪ ነው መሰለኝ። እንግዲህ ፍቅር አሁን ጉዷ ፈልቷል። ምክንያቱም ትዋረዳታለች። እንደዚሁማ ዴብንና አደይን አለያይታ አትኖርም። ሞኝነቷ ማለት ነው። እና ከዛ በኋላ እንግዲህ ያዙኝ ልቀቁኝ አለች። ይሄ ነገር እንዴት ነው? እንደዚሁ ነው ወይ የሚቀጥለው? እንዴት ነውስ የሚሆነው? እያለ እንግዲህ ዴብ በጣም ተናደደ። እሱን ሊያረጋጉ ቢሞክሩትም አልረጋጋም። ምርጫዬን የሚያከብሩልኝ ከሆነ ያከብራሉ፣ አይ የሚውሉ ከሆነ ግን እኔ በራሴ የማደርገውን አደርጋለሁ። አደይ የኔና የኔ ብቻ ናት። እሷን አጥቼ መኖር አልችልም። ስለዚህ አምነው መቀበል አለባቸው። አይ የሚለው ከሆነ ግን እርምጃዬ የከፋ ይሆናል። መቼም ማንንም ይቅር ልል አልችልም ማለት ዴብ። ከዛ በኋላ ተረጋጋሉት እነ ባቡሬ። እናትህንም ቢሆን በጸባይ ነው እንጂ እንደዚህ አይሆንም። ዴብ ተረጋጋ። እንዴት ነው ተረጋጋ የምትለኝ? ቆይ ባቡሬ አንተ ብትሆን ምን ታደርጋለህ በእኔ ቦታ እንዴ? ቆይ እንዴት ለምንድን ነው እንደዚህ አደይን የጠሏት? የሆነ ነገርማ አለ። እውነታውን እደርስበታለሁ። ከዚህ ጀርባ የሆነ ሰው እንዳለ ይታወቀኛል። ስለዚህ ሁሉንም ነገር እኔ አጣርቼ አፍትሼ መግባት አለብኝ አለ። ከዛ በኋላ እንግዲህ ተረጋጋ፣ አንተ ተረጋጋ ተባለ። አልረጋጋም። ምንም ያረጋጋኝ ነገር አለና ነው የምረጋጋው። በፍጹም መረጋጋት አልችልም። ስለዚህ ውሳኔውን ወስናለሁ አለ ዴብ። እባክን ተረጋጋ እንጂ ዴብ፣ እንደዚህ ነገሮችን በፍጥነት ለማበላሸት አትሞክር። ለማንኛውም አንተ ቀስ በል እሺ። ከዛም ዴብ እንግዲህ ያዙኝ ልቀቁኝ አለ። እንዴ እኔ እማዬ ከጎኔ ትቆሚያለሽ ብዬ ብጠራሽ ጭራሽ እኔ ማፈቅራትን ልጅ አልፈልጋትም ትይኛለሽ እንዴ? እውነት እማዬ ከአንቺ ይሄንን አልጠብቅም። እንዴት እኔ የምወዳትን ያለ እሷ መኖር የማልችለውን እንዴት እንደዚህ ታደርግኛለሽ? ቆይ ለምን እማዬ አላሳዝንሽም? ልጅሽ አይደለሁም እንዴ? ብትሆንስ ልጄ ብትሆንስ አጉል ቦታ እንድትወድቅ እፈቅድልሃለሁ እንዴ?
በፍጹም ይሄንን ማድረግማ አልችልም። ለማንኛውም አሁን የኔንም የአባትንም ውሳኔ ማወቅ አለብህ። ውሳኔያችሁ ምንድን ነው? አሳውቁኛ። ውሳኔያችንማ እችን ልጅ አታገባትም ነው። እውነት በቃ ወሰናችሁ? ጨረሳችሁ? አዎ ወስነን ጨርሰናል። ከዚህ ውጪ ምንም እንኳን ብትሉኝ አልሰማችሁም። አንሰማህም አሉት። እሺ እኔ ደግሞ እውነታውን ልንገርህ፣ እችን ልጅ እኔ በህይወት እያለሁ መቼም አታገባትም። እሺ እንዴት ይሆን እማዬ? እኔ ያለሷ መኖር አልችልም ስልሽ እንግዲህ የራስ ጉዳይ ነው፣ የራስ ጉዳይ ዴቭ። አይ እናንተን አልፈልጋችሁም፣ ምርጫዬ እሷ ናት ካላችሁ ካልክ ሂድ፣ እኛም ደግሞ የምናደርገውን ነገር እናውቃለን። ከዛን ዴቭ እንግዲህ በጣም ተናዶ ወጥቶ ሄደ። ምንድን ነው ዴቭ አላማስ ምንድን ነው? እንደዚህ በመሆን ምን የሚመጣ ነገር አለ? ምንም የሚቀየር ነገርም የለም። በመጀመሪያ ቤተሰቦችህን በፍቅር ያዛቸው፣ አለበለዛ ከባድ ችግር ነው የሚፈጠረው አሉት ማለት ነው። ከዛ ባቡሬ ተወኝ እባክህ፣ ከዚህ ውጪ ምንም ልላቸው አልችልም፣ ምንም ማድረግም አልችልም። ስለዚህ ምንድን ነው አላማ ዴቭ? ተረጋጋ። አንተ ከተረጋጋ በኋላ ሁሉም ነገር ይስተካከላል እባክህ፣ አለበለዛ ያሰብከው ሁሉ ብላሽ ይቀርብሃል። ልጅቷን ለማግኘትም ሆነ የራስን ለማድረግ አሁን የእሷንም ውሳኔ ማወቅ አለብህ። አይ እሷ ትወድሃለች ወይስ የቤተሰቦችን ቃል አክብር ትልሃለች? እሱን ማወቅ አለብህ ዴቭ፣ አለበለዛ ነገሮች ይበላሻሉ አለው ማለት ነው። እስኪ ይሞክራለሁኝ፣ እንደዛ ካልሆነማ አይሆንም አለ ዴቭ።